ሐኪም ቤት እንሂድ። ተነስ እንሂድ። ደግሞ እኔና አንቺ አንጨቃጨቅ። ይዤው ነው የምሄደው። እኔ እዚህ ልቤ ረክቶ መቀመጥ አልችልም። አዎ ግን በቃ ዞር በይ በእናትሽን። እናቴ ስለፈጠረሽ እሺ ተነስ እንሂድ። እንደው እንዴት አምም ያልታያችሁ እኮ በቃ ወይ አንቺ እዚህ ቁጭ በይና እኔ ልውሰደው። ለምን መቀመጠው ልጄን ትቼ ጭራሽ አትሄጂም ከእኔ ጋር። ለምን ደግሞ አልሄደው? በቃ አትሄጂም። እኔ የሚሰማኛል እኮ እኔ የማስብለት። ተነስ አንተ። ልክ ለአንቺ እንደሚሰማሽ ለእኔ የሚሰማኛል። አሁን በዛ በጣም እንዴ የምታደርጊውን ነገር እያወቅሽ መስማሙ። አንቺ ስነ ስርዓት አድርጊ። አሁን ይሄ ማስመሰል ምን ያደርጋል? አምጪ ካልሽኝ ታስመስላለች። ልክ እንደ አዘነችለት ነገር ራሷ ነገር ለኩሳ ከዛ ሀገር ድረስ የመጣሁት እናንተን እንትን ለማለት። ውድ ቤተሰቦች ያያችሁ ልዩነቱ ማለት ነው። ትላንትና በራሷ ጊዜ ያላዛር እናት ማለት ፈልጋ በራሷ ጊዜ ትንሱ ላይ ነበረ ውሃ የደፋችባት ማለት ነው። ዛሬ ግን ትንስዬ ላላዛር አምጥታ ውሃ ስትሰጠው እሷ ሳታውቅ አላዛር ላይ ስለደፋችበት እዩ እንዴት እንደሆነች ማለት ነው። በልጅ የደፋውበት ወይኔ እያለች ነበረ። እኔ የሚገርመኝ ነገር ማለት ነው እዚህ ጋር ግን እናት ነሽ፣ በእናትነትሽ ለምን ተከብረሽ አትቀመጭም? እባክሽ በፈጠረሽ አምላክ ይሁንብሽ። እንዲህ ይህን ነገር አንድ ነገር ተሳስተሻል። እውነት ይህን ነገር ድራማ ሆኖ አላዛርና ትንሱን በዚህ ሁኔታ በዚህ አይነት ድራማ እቀይራቸዋለሁ ህይወታቸው ካልሽ በጣም ተሳስተሻል። እውነት ኮሜንት አታነቢም እንዴ? ደግሞ ኮሜንት በደንብ ነው የምታነቢው። ምክንያቱም ትላንትና በሰራሹ ቪዲዮ ኮሜንት ላይ እኔ ነው የምትሰድቡት፣ እኔ ነው የምትናገሩት እያልሽ ነበር። እና ምን ያርጉ? እውነት እኔ ራሴ ደሜ ፈልቷል አሁን ማለት ነው። በዛሬው ራሱ ማለት ነው። ለአንቺም ልጅሽ እንደሆነ ደግሞ ለእሷም ባልዋ ነው ማለት ነው። ልጅሽ ነው፣ አታገቢውም። በቃ ታያቸው፣ ሁለቱ ይዋጡበት፣ ሂጂ ቤታቸው ማለት ነው። አንቺ ያው መልካም ሰው ነሽ፣ ፈጣሪ መልካሙ ነገር ይካስሽ። እነሱን ልታስታርቂ እነሱን አብሮ ልትሆኚ ነበረ የመጣሽዋ። ያንን ነገር አልሆነም አይደል? አልተስተካከለም፣ እንዳገኘሽው አልሆነልሽም። ስለዚህ የፈለገ ነገር ይሁኑ ትተሻቸው ሂጂ ማለት ነው። ደግሞ ልጅሽ ራሱ እየለመነሽ ነው፣ በፈጣሪ ይሁንብሽ እያለሽ ነው። ልጅሽ ታሙ እንኳን ለምንድን ነው እንደዚህ የምታረጊያት? ትንስዬ የኔ ቆንጆ ማለት ነው። ለምን እናትሽን ቤት ጠፍጥፊያትና አትሄጂም? ተያት ሂጂ እናትሽን ቤት ማለት ነው። ሰው እንደ አንቺ ምራስሽ ልጅሽን እንደምትወጂና ልጅሽን እንደምታከብሪ ለሷም የተከበረ እናት አለቻት ማለት ነው። በዚህ ናክል ይደብራል እባክሽ ማለት ነው። ምክንያቱም አንቺን መናገር አንፈልግም ማለት ነው። ግን አይደብርም ትንሽ ነገር? አንቺ ትልቅ ሰው እንደውም እነዚህ ልጆች ራሳቸው ለመለወጥ ወይም ደግሞ ስራ ልስራ እንኳን ቢሉ አንቺ በመካከል መግባት የለብሽም። ምክንያቱም መስራት ከቻሉ ይስሩ ማለት ነው። ካልቻሉም ደግሞ የራሳቸው ጉዳይ። በቃ አንቺ ህይወትሽን ኑሪ፣ ወደ ባልሽ ጋር ተመለሽ፣ ይታያቸው ማለት ነው። በዚህ ናክል እኔም በዚህ ነገር የተመርኩበት ነገር ቢኖር እኔ እንጃ ቤተሰብ ድራማ ነው አትበሉ፣ ስራ ነው አትበሉ። ስራና ድራማ ቢሆን ራሱ ያላዛር እናት መግባት የለባትም። በጣም ድንበር አለፈች ማለት ነው። ደግሞ የሰው ልጅ አብረሽ ወደሽ ፈቅደሽ ማንነቷን አይተሽ በቃ በጣም መልካም ጥሩ ልጅ እንደሆነች ለልጅሽ እንደሚገባት አውቀሽ ድረሽ ለባርሽ ለልጅሽ ካስገባሻት በኋላ ገና አሁን አስመሳይ ናት እንደዚህ አንቺ የሎከሽው አንቺ ነሽ እኮ የሎከሽው። እሷ ምንም ያለች ነገር የለም። ልጅቷ ትንሱ ምንም የተናገረችሽ ነገር የለም። ቪዲዮ እናንተ ከተጣላችሁ ጀምሮ እኔ ቪዲዮ በደንብ ነው ከዛም በፊት አያችኋለሁ፣ አሁንም እያየዋቸው ነው። ትንሱ ትንሽ ያክል ጥፋት የለባትም። ትንሱ እንደውም ሙሉ በሙሉ ብታጠፋ እንኳን ብትበድልሽ ከትንሱ አንቺ ትሻያለሽ። ምክንያቱም ወልደሻል፣ ትዳር አለሽ፣ ትልቅ ነሽ፣ እናት ነሽ። ስለ ትዳር ምን እንደሆነ ታውቂያለሽ። በትዳር ውስጥ ደግሞ ምን እንደሚያልፉና ምን ማይታለፉ ነገሮች ጠንቅቀሽ ስለምታውቂ ቀስ ብለሽ በትዕግስት አንቺ ልጅ ነሽ፣ ስለ ትዳር አልገባሽም፣ ስለ ባል አልገባሽም። ባልን እንዴት እንደሚያዝ ቁጭ አድርገሽ ታስተምሪያታለሽ እንጂ በአደባባይ እያመጣሽ እንደዚህ ሲልሽ ሂጂ ውጪ ሲልሽ ደግሞ በላይዋ ላይ ውሃ መጥፋት ሲልሽ ደግሞ አንቺ ምን አገባሽ? እኔ ልጄን ይዤ እሄዳለሁ። እንደዛ ካልሽ ለምን መጀመሪያ ዳርሻት ለልጅሽ? እንዴ እቺ ገና 1 አመት ሳትቆይ 2 አመት ሳትቆይ እንደውም 3 አመት ምናምንማ ከቆየች በቃ ትንሱዬ አለቀላት። በዚህ ምክንያት አንቺ እንደዚህ አይነት አማት ከሆንሽ እኔ እንጃ እቺ ልጅ ነፍሷንም አይገኝም ማለት ነው። በዚህ ሁኔታ በ3 ወር በ2 ወር ውስጥ እንደዚህ ያልሆነ ንግግር የወረደ ስራ ምሰሪ ከሆነ እኔ እንጃ አላውቅም። ምክንያቱም አሁን በድራማ መልክ በምንም በርክ ብሩ ይመጣል፣ ብሩ ይጠራቀማል። ከዛም በኋላ ደግሞ እቺ ልጅ ወይም ይሄንን ነገር ሊሰለቻት ይችላል፣ ሊደብራት ይችላል። ይሄ ነገር ማሚ አልሰራም፣ እኔ ደብሮኛል፣ አስጠልቶኛል ብትልሽ በቃ የምር አርገሽ
እሷን መቀቀልሽና መውቀስሽን አይቀርም ማለት ነው። ለራስሽ ራሱ ንቀት ነው እውነት። በዚህን አክል ስራም ብሰሪ ከሆነ እኔ ስራ ነው አይደለም ውድ ቤተሰቦቼ፣ ነገር ግን ድራማም ሆነ ብሰሪ አንቺ በስተመጨረሻ ትንሱ ራሱ ንቀት ነው የምታሳይሽ። አታከብርሽም። የባሌ እናት እንኳን ብላ አጠራሽም። ምክንያቱም በራስሽ እጅሽ ነው አይወረሹ፣ የቀለልሹ በራስሽ እጅ ነው። ስለዚህ ክብር በሚገባው ነገር በእናትነት አንቺ ማለት ያለዛርም እናት ሆነሽ የትንሱዬም እናት ሆነሽ ነው ማሳደግ ያለብሽ እዚህ ጋር በቃ። ልጅቷ ሲቀጥል እኔ እንጃ ለትዳር ግድ ሆኖባት ነው እንጂ የአሁን ፋሽን ሆኖ ነው እንጂ ትንሱዬ ትላንትናም ተናግሬ ያለው የትዳር የደረሰች ልጅ አይደለችም። ራሱ በደንብ የለወጠች ልጅ አይደለችም። ምክንያቱም ዩቱብ ሲባል አንዳንድ ነገሮች ይፈልጋል። ጥንዶናችሁ መስራት መተወን የሆነ ነገር ስለሆነ ነው እንጂ እቺ ልጅ እውነቴ ነው የምላችሁ ለትዳር እንኳን ብቁ አይደለችም። ትምህርቷ ራሱ አልጨረሰችም። ገና ከዛ በፊት በእናቷ ምክንያት ያሳለፈቻቸው መከራዎች፣ ስቃዮችን እና ተደስታ ማለፍ ነው የነበረባት እንጂ ትዳርን ውስጥ በምትገባበት ጊዜ አልነበረም። የሰው ልጅ እውነቴ ነው የምላችሁ ባልሆነ ነገር ትከቱትና በመጀመሪያ ደረጃ ለራሳችሁ ሊመቻችላችሁ። ምክንያቱም አንቺ ልጅሽ እንዳይጎዳና ልጅሽ እንዳይሰበር እና ልጅሽ ደግሞ ተንዘላዝሎ እንዳይቀር ትዳር እንደሚፈልግ አንቺ ደግሞ የትዳሩ ፍላጎቱ ስለነበረሽ እያወራሽ ነው። እኔ አዳምጥሻለሁ ሁሌም ማለት ነው። ያንን ነገር ስለሆነ ልጅሽ በጥሩ ቦታ እንዲወጥቅ ትንሱዬን ፈልገሽ አመጣሽለት። ዛሬ ግን አንቺ ቦታ ገባሽ። ልጅሽን ቦታ ከገባ በኋላ ትንሱዬ ምን አባቷ ምን ታመጣለች? ስትፈልግ ሰራተኛ ትሁን፣ ስትፈልግ ሚስት ትሁን፣ ስትፈልግ ደግሞ እቤት ትውጣ። ይሄ ደግሞ ነውር ነው። እውነት ትልልቅ ሰዎች ራሱ አንቺን ሲያዩ የአንቺ ቪዲዮ ሲመለከቱ ምን ይማራሉ ማለት ነው። ይሄ በአንቺ እኔ የተማርኩት ትዳር እንዳልይዝና የባሌን እናት ይሄን ነገር ታረግብኛለች ክፉ ናት እንዲህ ነው የምታስተምሪው ማለት ነው። እኛ በጣም በተለይ የእናንተ ኦዲየንሶች የሚከታተላችሁ እዚህ አረብ ሀገር ያሉ ሴቶች ናቸው። አረብ ሀገር ያሉ ሴቶች ደግሞ ሀገራቸው ሲገቡ ትዳር ያምላቸዋል፣ ቤት ያምራቸዋል። በቃ ጥሩ ነገር የደከመ ሰውነታቸው የደከመ አይምሯቸው እንዲያርፉ ይፈልጋሉ። ግን እናንተ የምታመጡትና አንቺ ደግሞ በተለይ ትልቅ ሆነሽ የምታስተምሪው ነገር የወረደና የዘገጠ ስራ ነው ማለት ነው። በቃ ልጅቷን ካልፈለግሻት ወደ እናት ወጋ መመለስ ማለት ነው። አይም ካልሽ ደግሞ እንደፈለጉ ይሆኑ። እሱ ይወዳታል፣ እሷ ትወደዋለች፣ በጣም ይከባበራሉ። አንቺ ከህይወታቸው ውልቅ ብለሽ ቤትሽን መሄድ። እኔ እናት ጥሩ ነገር ታስተምራለች እንጂ መልካም ነገር ታስተምራለች እንጂ ለልጇ የሆነ ደስ የሚል ነገር ታስተምራለች እንጂ እንዳንቺ ክፉ ነገር ስታስተምር ገና የመጀመሪያ የአንቺን እናት አይቻለሁ ማለት ነው። ደግሞ ኮሜንት ሁሉ እየተሰደብሽ ነው። በዚህ ናክል ለመሰደብ ለምን ፈለግሽ? ለምን ምን ዋጋ ታገኛለሽ? ምን ጥቅም ታገኛለሽ እንዴ? ሰው በፊት እየወደደሽ እያከበረሽ ያላዛር እናት በጣም መልካም ናት፣ ጥሩ ናት፣ ትለያለች እየተባልሽ እንደዛ በክብር ብትቀመጪስ ምን አለ? ሰው ሁሉ ክብር አስጠልቶታል እንደ ቤተሰቦቼ። እኔ የሚገርመኝ ነገር እውነት ዩቱበር በአጠቃላይ በቃ የሆነ ፍቅር የሚባል ነገር አስጠልቶታል መሰለኝ። ሁሌም እንዲሰደቡ፣ እንዲረገጡ፣ እርግማን እንዲወስዱ በቃ እንዴ የሰሩት ራሱ በረካ ይሆኑላቸዋል ብዬ አላስብም። በዚህን ደረጃው ማለት ነው እንዴ የሰው ልጅ እኮ ከምንም ነገር ብር ሳይሆን ክብር እኮ ነው የሚበልጠው። በክብር ስትኖሪ እናት ነሽ። ማንም አፉ ከፍቶ አንቺን ከመስደብ በቃ እናቴ ናት ብሎ አክብሮ እኛም ደግሞ አክብረንሽ ቪዲዮ እውነት ለመናገር እኔ ባለዛርና በትንሱ ቪዲዮ ሰርች ያላቅም። የሆነ ጊዜ ሲጋቡ የደስታ ቪዲዮ ሰራውላቸው። በቃ ሌላ እንደዚህ ሽርሽር ማርያቸው አላቅም። ነገር ግን እናቱ በጣም አናዳኛለች በዚህ 2 ቀን